ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ፓርት ቱ በሚለው የኢጃዛ ቤት ቆይታ ነው የምናወራው ማለት ነው። ሰው ትማሩበታላችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እሱ ደግሞ ዛሬ እኛ ሴቶች እንግዲህ ምን እንደምናሳልፍ ምን እንደምናደርግ እናውቀዋለንና ላስታውሳችሁ ብዬ ነው ማለት ነው። ምክንያቱም አንዳንድ ጊዜ የምታስታውሱት ደግሞ መሆን እንደሌለበት የምታውቁት የሆነ ጊዜ ላይ ነው እና ለማንኛውም እሱም እንዲመሰላችሁ ቅርታ ስልክ እየተደወለ ነው። እኔ ቪዲዮ ስቀርጽ ነው እንደሚደውሉት ጋይስ። እኔም ለማውራት ራሱ አፈርኩኝ እኮ ጋይስ እውነት ለመናገር እና ኢጃዛ ቤት ያለ ኮተት በኮተት የሚሆነው ለምንድን ነው ይመስላችኋል? ልብስ እያለ በልብስ ላይ ልብስ የምትገዙት ለምንድን ነው? አሁን እርግጠኛ ነኝ እያንዳንዳችሁ አንዳንዶቹ ሴቶች ማለት ነው እያንዳንዳችሁ 3-4 ሻንጣ የሌለ የለም። እውነት የለም። እውነት ለመናገር 3-4 ሻንጣ የሌለው ሴት የለም። ኢጃዛ ቤት መቼስ በውጭ የምትሰሩ ኢቃማ ኖራችሁም አልኖራችሁም ግዴታ የእርፈት ቤት ያስፈልጋችኋል። የዛን ሰዓት ደግሞ ግድ ነው ትይዛላችሁ እና ማለት ነው። 3-4 ሻንጣ የሌለው አለ ካለ እውነት ለመናገር አደናቂያችሁ ነኝ። አንድ ሻንጣ ብቻ ካላችሁ እኔ አደናቂያችሁ ነኝ እውነት ለመናገር። ምክንያቱም እኔ በቃ ሳናስበው ነው ብዙ በቃ ኮተት የሚሆነው ማለት ነው። እና ምክንያቱም እኔ ይገርመኛል አንዳንድ ጊዜ በቃ እንደዚህ ልብስ የምንሰበስብበትን ያክል ወርቅ ብንገዛበት ወርቅ ብንሰበስብበት እሳ እላለሁኝ እኔ ማለት ነው። የራሴውን በራሴ ሁኔታ እና አሁን 3 ሻንጣ ኖሮ 4 ሻንጣ ሆነ 5-6 ሆነ አንለብሰውም እኮ ያሉት ተቀምጦ ሻንጣውን ብቻ ነው የሚያሞቀው ጋይስ አይደለም። እውነት ነው። እያንዳንድሽ አረብ ቤት ነው የምትሰሪው። እያንዳንድሽ እንደዚህ አይነት ቢጃማ ነው የምትለብሺው፣ ለብሰሽ ነው የምትሰሪው። ሌላ ምን አለ? ስታይል ለብሰሽ አሰሪ፣ ሱሪ ለብሰሽ አሰሪ። መቼም ሱሪ ለብሰው ስታይል ለብሰው የሚሰራ የለም። ሰራላችሁ እንደ እንደዛ ለብሳችሁ ደግሞ እንደዚህ አይነት ቢጃማ ራሱ ከ10 አንዴ ነው የሚያስለብሱት እንጂ አሁን ላይ በውጭም ሰራችሁ ቤቱን ሰራችሁ ኮንትራት ምናምን ዩኒፎርም ሆኗል። ለምን ይሆን አላውቅም ጋይስ። እና እውነት ለመናገር እስኪ ራሳችሁን ፈትሹ። እስኪ ሻንጣ ነው ያለኝ ልብሱ እንዴት ነው ይጠቅማል አይጠቅምም ብላችሁ ተስኩ። ምንም አንድ ነገር እኮ የሚወድ የለም። ወይ ከሰው ጋር የሚያቀላቅል ልብስ አይሆንም ወይ በቃ እኔ እንጃ ብቻ የሆነ ጥቅም ነገር እኔ አላይበትም። ብዙ ጊዜ አብዛኞቻችን ነው በየቤቱ አያለሁ። በራሴው ጭምር እኔ ራሱ የምገዛው ያለ ልብስ ራሱ ከቁም ነገር የሚገባ አይደለም። በቃ ከቁም ነገር እንደዚህ ወጣ ስለ ራሱ ደህና ልብስ የምለብሰው ልብስ ዝም ብሎ በቃ ሻንጣ ብቻ ነው የሚያሞቀው ጋይስ። እና ብራችሁን ያዙ እና አታጥፎ በልብስ በምን ልብስ እውነት ለመናገር ምንም ልብስ አይሰራልም፣ ምንም አይሰራም። አሁን ራሳችሁን ብትፈትሹ 4-5 ሻንጣ የሌለው ሰው አይጠፋም። ኧረ ሳጥን በርሚል ምናምን የሌለው ሰው አለ አሁን ላይ። ምክንያቱም ቢያንስ ብዙም ቆዩ አሁንም ቶሎ ቢያንስ 3 ዓመት 4 ዓመት ከተቀመጣችሁ ሳታስቡት ነው ልብስ የሚመጣው የሚበዛው። በተለይ ደግሞ እኛ ሴቶች ሱቅ ሄደን አይናችን ያየውን ቀልባችን እረፍ ካለበት ሳንገዛ እንመጣለን። ምንም ቢሆን ተበድረሽ ራሱ ገዝተሽ ትመጫለሽ። እውነት ለመናገር ለምን እንደሆነ አንዳንድ ጊዜ ግራ ይገባኛል እኔ ማለት ነው። ለምን ነው ግን ጋይስ እንደዚህ የሆነው? ለምን ነው አንድ ቀን ካለበስነው እኮ ድጋሚ አንለብሰውም። ልብስ ማለት ነው። ግን እውነት ለመናገር ከሳውዲ ልብስ የኢትዮጵያ ልብስ በጣም ነው የሚያምሩ። በጣም እኔ ስለሌላ ሀገር አላውቅም፣ ስለ ዱባይ ስለ ኩዌት ልብስ አላውቅም። ምክንያቱም ሁሉም የሚኖርበትን ያየውን ነው የምናገረው። እና እኔ አሁን ሳውዲ ስለሆንኩ ያለሁት የሳውዲ ልብስ
ከሳዑዲ ልብስ የኢትዮጵያ ልብስ በጣም ነው የሚያምረው። ውይ እውነት ለመናገር አንድ ልብስ ግን ቀላል አይደለም። ቀላል ስላችሁ የሆነ ብዙ ብር ነው የሚመስላችሁ እዛ ስትገዙት ማለት ነው። በዚህ ግን ከወር ወር ብር ስለምናገኝ ደሞዝ ስለሚወርድልን ነው መሰለኝ ምንም አይመስልንም። በዚህ ብሩ ግን ምንዛሬው ግን አንድ ነው። እዛ ስንሰማው ግን እንደነግጣለን። ለአንድ ልብስ 12,000 13,000 ነው። ቀለል ያለ ልብስ ራሱ ቀለል ያለ ፈስታን ከፈለጋችሁ አባያማ ተወት መችስ አባያ እና ለመሆን እንደዛ ነው። ግን ያ በጣም ኳሊቲው እውነት ለመናገር በጣም የሚያምረው ወይ ልባቸውን ቀመት ነው የሚያደርጋቸው። የኢትዮጵያ ልብስ በጣም ያምራል። የሳዑዲ ልብስ እኮ አንድ እኮ ነገር እንዲያው ከሳዑዲ አባያ ብቻ ነው እውነት ለመናገር ከሳዑዲ አባያና ዘምዘም ውሃ ተመር ብቻ እየጠፋ ጋይስ፣ እኔ ሌላ ምንም የምታይ ነገር የለም። እና በኢጃዛ ቤት የተነሳ ብዙ መሰለኝ እልምሆም ልብስ አሰብስቡ፣ ልብስ አትብዙ፣ ኢጃዛ ቤት ብራቸውን ያዙ። ከራሴ ጀምሬ ማለት ነው። እኔ ራሱ አሁን ወደ 1 ዓመት ምናምን ሆነኝ ራሱ ማወቅ አቁም ማለት ነው። ልብስ አልገዛም። የኢድ ጊዜ ራሱ ኢድ እንግዲህ የኢድ አላደሃ አልገዛሁም ልብስ አባያ ብቻ ነው የገዛሁት። ሀተ ኢድ አልፈጥር አንድ ፍስታን አንድ አባያ በቃ አንድ ጫማ የሆነ የኢዱ ቀን ለሰው ብቻ ሌላ ምንም አልገዛሁም በራሴ ማለት ነው። እና አንዳንድ ሰው ደግሞ 3-4 ቅያሜ ለምሳሌ እዚህ ሀገር ኢድ 3 ቀን ነው የሚከበረው አይደለም። ጓደኛ ጋር ስሄድ ቤተሰብ ጥየቃ ጋር ስሄድ እዛ ስሄድ ምን እለብሳለሁ ምናምን ራስ መክሰት አለብኝ ለሀቤቴ አንዱን ግዢ አንዱ ተገዛሽ እጥብ አድርገሽ ነገ ብለሽ ከነገ ወዲያ ብለሽ ነው ችግር አለ። በአንድ ቀን በአንድ ልብስ 4 ወር 5 ወር አድገንበታል። ጊዜ ድረስ ነው ምን ችግር አለው? 3 ቀን ቢለብስ አንድ ልብስ ታጥቦ እቴ ምን ችግር አለው ጋይስ? እንዴ አንድ ፈስታን እኮ ቢያንስ 110 120 ሪያል ነው የሚገዛው። አነሰ ከተባለ 80-90 ሪያል ነው። ከዚህ በታች የለም። ያው ዝም ብሎ ነገር ከሆነ ሽፎን ምናምን ከገዛችሁ ደግሞ 150 ነው 170 ነው። ደረቅ እንደዛው ነው። ምን አለ ሌላ አባያው ጋር ወደ 400 500 ሄደ ማለት ነው። በዛ ላይ የኢድ ወጪ አለለት። በዛ ላይ ዛዝ ስትሮጥ ታክሲው የምን ነው ወይ? ኧረ ጋይስ ወዴት እየሄድን ነው? በዛ ላይ ደግሞ ስራ የለ፣ ስራ ጠፍቶ በዚህ ስራ መጥፋት አሁን 400 500 ሳታጠፋ ያው እውነት ለመናገር ለራሴ ከሆነ ችግር የለውም። ግን የሆነ 400 500 ሪያል በ6 ወር በ5 ወር ከምገዛ ለልብስ ከመዋጣ በአመት አንድ ልብስ 2 ልብስ እየገዛሁኝ በአመት 2 ልብስ ብላችሁ ያዙት። በአመት 2 ልብስ እየገዛሁ ሌላውን አጠራቅሜ ወርቅ ገዛ ጥሩ ነው፣ ይጠቅማቸዋል። ወርቅ ብዙ በቃ ቴሌት አባቱንስ እንዴት ያለ እንደ ልብስ እዚህ ስንት እንት ቤት እጄ ግርጥጠት ብሎ እጄ ቆረጥረጥ እስከሚል ድረስ እየሰራሁኝ ለምን ልብስ ብዬ እንዲህ አይነት ቢጃማዎችን ከምንም አስቆጥሩትም። ከምን ልብስ ማለት መስታን ነው ምናምን አትሉመችም። ቢጃማ የስራ ቢጃማ ነው። አሁን የስራ ቢጃማ በ6 ወር በ5 ወር ብትቀይሩትም ችግር የለውም። ርካሽ ነው። አንደኛ በ100 ሪያል ብዙ ትገዛላችሁ፣ 3-4 ትገዛላችሁ። አሁን ላይ ርካሽ ነው እና የስራ ቢጃማቸው ቀይሩ እንጂ እኔ ውጭ ዝም ብላችሁ በየሄዳችሁ ቁጥር ሱቅ እያወጣችሁ ልብስ አሰብስቡ። ጋይስ ሻንጣ ይሞላል። ያላችሁ እንዲሁ መረጥ አድርጋችሁ ደህና ልብስ ከሆነ ደህና መረጥ እያደረጋችሁ አገር ላኩት። ከዛ በኋላ አትግዙ፣ ምንም አትግዙ። ይሄን ዝም ብሎ በቃ ያልሆነ ልብስ ምናምን ከሆነ ደግሞ ተኮራኒዎች አሉ፣ እነሱ ውጭ ላይ የሚቀመጡት ማለት ነው። እነሱ ለነሱ ስጡት። እነሱ ካልተገኙ ደግሞ ልብስ ማስገቢያ አለ። ልብስ የማይፈለግ ልብስ ማስገቢያ ሰንዱቅ አለ ውጭ ላይ አረቦች የሚያስገቡበት። በዛ ሄዳችሁ ብታርጋችሁ አስገቡት። አህሉል ኸይር ይባላል መሰለኝ። እንደዛ ነው ማለት ነው። እንደዛ አድርጎ ጋይስ እንጂ ልብስ አሰብስቡ። ከዛ በኋላ ምን ልብስ 1-2 ልብስ በቃ 2 አባያ 2 ፍስታን የሆነ 2-3-4 ቢጃማ ይበቃችኋል። ቢጃማ ስላችሁ ቤት በሌሊት ነው የለበስ። ይሄ እንዲህ አይነት ቢጃማ አይደለም ስራ ቢጃማ። ከዛ ውጭ በቃ ከአንድ ሻንጣ ምንም ኮተታችሁ ሁሉ እስተሽፋር ደግሞ አንድ ይበቃችሁ።
ተሽፋር ምናችሁ ሆኖ አንድ ሻንጣ ብቻ። ከዛ በላይ ኮተት አትግዙ፣ አታቋጩ። እውነት ለማናገር ቤት እንኳን ልቀቁ ቢባል ቢያንስ ከአንድ ቤት የምታስብርበት ብር ራሱ በጣም ብዙ ብር ነው የሚሆነው ማለት ነው። እና ኮተት ካላቸው ሰው አገርም ሄዶ ብዙም እናንተ ራሱ ማለት ነው አገር ከሄደ በኋላ እናንተ ራሱ ብታወጥ እሱ ልብስ ብታው ማለት ነው ምንም አያምራቸውም። እዛ ያለው ነው የሚያምራቸው። ልበሱ ነው አይላቸውም። የሆነ ታፍሩበታላችሁ ጋይስ፣ ታፍሩበታላችሁ ምት ለመናገር እና አትግዙ፣ ብራቸውን የያዙ። አሁን ላይ ደግሞ ስራ ጠፍቷል። ስራ አፈላልጋቸው ግቡ። አላህ ይረዝቃችሁ፣ ይረዝቅን ሁላችንንም። ያው እኔ እንኳን አልሐምዱሊላህ ስራ ቦታ ላይ ግን ለእናንተ ዱዓ እያረኩላችሁ ነው። እና ይሄን ይመስላል። ወደ ታታውዞ ቦታቸው እንደሞ መረጥ አድርጋችሁ እንደሚሆን አርጉትና አላሁን ያለው ነገር አይቀርም። እና ይሄን ይመስላል ዛሬ መጣሁላችሁ ቪዲዮ ፓርት 2 ብዬዋለሁ። ፓርት 3 ደግሞ ነገ። ያው ብዙ ሚስጥር አላዋጣም ጋይስ፣ እኔ ሚስጥር አላዋጣም። ሚስጥር ጠባቂ ነኝ ከሴት እህቶቼ ጎን ስለሆንኩኝ ሚስጥር አላዋጣም። ስለዚህ እኔም ሴት ስለሆንኩኝ እኔም ቢያንስ አንድ ቀን ጥሩ ብሆን አንድ ቀን ሊሰምቱን ስለምችል ያንን በማሰብ ምንም አልናገርም። የምናገረው መልካም ነገር ጥሩ ነገር ነው። እና ይህን ይመስላል ዛሬ የመጣሁት ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ የሆኑ አበረታቱኝ። ለምን ሰብስክራይብ ማታደርጉኝ? ሰብስክራይብ አድርጉኝ። በቀጣይ በፓርት 3 ነገ እንገናኝ በአላህ ፈቃድ ኢንሻአላህ። ነገ እንሰራለን። ደግሞ እወዳችኋለሁ፣ አከብራችኋለሁ። ቆንጆ ቪዲዮ እንደሚሆንላችሁ ተስፋ አደርጋለሁ። የሚመቻችሁም ተመቻችሁ ላይክ አድርጉ፣ የማይመቻችሁም እንግዲህ ስክሮል አድርጉት ማለት ነው። አሳልፉት በቃ። እና ይሄን ይመስላል። እወዳችኋለሁ። ባይ ባይ ባይ።